እኛ ግን የተሰቀለውን ክርስቶስን እንሰብካለን። እኛ ግን በድል ያረገውን ኢየሱስን እንሰብካለን። ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችን ይሁን። በሀገር ውስጥና ከሀገር ውጭ ላላችሁ በክርስቶስ ኢየሱስ መወለድ ሞትና ትንሣኤ እግዚአብሔር ልጆች የሆናችሁና ዘላለማዊ ተስፋችንን እርሱም ዳግም ምጽአቱን በመጠባበቅ በዚህ ምድር እንደ እንግዶችና መጻተኞች በመሆን የምትገኙ ቅዱሳን ወገኖቻችን ሁሉ እንኳን ለ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላምና በጤና ጠብቆ አደረሳችሁ አደረሰን የምንለው ከናታኒም የወንጌል አገልግሎት ህብረት ያለን ወገኖች ነን። በዚህ ሁሉ የረዳን፣ በዚህ ሁሉ ያገዘን፣ በዚህ ሁሉ በሄድንበት መንገድ የተጠነቀቀልን እግዚአብሔር አምላካችንን ስለ ሁሉ እጅግ አድርገን እናመሰግናለን። ውድ ወገኖች ይህንን ጊዜ ስናስብ በአይምሮአችን ብዙ ነገር ሊተላለፍ፣ በአይምሮአችን ብዙ ነገር ሊመጣ ሊወጣና ሊወርድ ይችላል። ነገር ግን አንድ ነገር አጥብቀን መያዝ እንዳለብን እርግጠኞች ነን። በየትኛውም አቅጣጫ በየትኛውም ሁኔታ ውስጥ ማዕከል አድርገን አንድን ነገር በእርግጠኝነት እንያዝ። የምናስበው ይሄ በዓል ምንድን ነው? የዚህ በዓል ትርጉም እግዚአብሔር ይህንን ሐሳብ በልጆቹ መካከል እንዴት ይጠብቀዋል? እንዴት ሆነን እንድናሳልፍ፣ እንዴት ሆነን እንድንመላለስ ይሄንን ጊዜ ይጠብቀዋል? ውድ ወገኖች ለሁሉም ነገር መነሻና ፍጻሜውም የሚሆነው እግዚአብሔር እንድንሄድበት፣ እንድንመራበት፣ እንድንመላለስበትና በመጨረሻም በፊቱ በምንቆም ጊዜ ስለፈጸምነው ክብርን ስላልፈጸምነው ደግሞ ከእግዚአብሔር ዘንድ የምናጣውን ነገር የሚያሳስበንን ቅዱሱን መጽሐፍ ነው። ሁሉ ነገር ስናስብ ቃሉን ማዕከል አድርገን መሆን መቻል አለበት። ስለዚህ ይህንን በዓል ስናስብ የእግዚአብሔር ሐሳብ የእግዚአብሔር ቃል ስለዚህ በዓል ምን ይለናል ብለን ማየት መቻል አለብን። እንግዲህ ይህንን ለማየት ሁለቱንም ኪዳናት በተወሰነ መልኩ መዳሰስና አንድ ጭብጥን ወደ ወገኖቻችን ማስተላለፍ ግድ ይለናል። የበዓሉ ባለቤት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የእሱን መወለድ ነው የምናስበው። የእሱን ወደዚህ ምድር በስጋ መገለጥ ነው የምናስበው። ጌታችን ኢየሱስ ክርስቶስ የመጣበት ዓላማ ምንድን ነበር? በቀደመው ኪዳን ላይ የነበረው ነቢይ ኢሳይያስ በምዕራፍ 9 ሙሉ ሐሳብ ቢሆንም እኛ እንደ መነሻ ግን የምናየው በተለይ ቁጥር 2 ላይ ያለውን ሐሳብ ነው። እንዲህ ይላል፣ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገርም ለኖሩ ብርሃን ወጣላቸው ይላል። ስለዚህ በዚያን ዘመን የነበረውና የእግዚአብሔርን ሐሳብ በትክክል የሰማውና አንደበት ሆኖ የተገለጠው ይሄ ነቢይ ምን አለ? በጨለማና በሞት ጥላ አገር ውስጥ ለነበረው ትውልድ ሁሉ ምን አለ? ብርሃን ወጣላቸው። ዝቅ ብሎ ስለዚህ ብርሃን በዝርዝር ይናገራል። እግዚአብሔር ይህንን ብርሃን ወደ ዓለም የሚልክበትን ሐሳብ፣ እግዚአብሔር ለዚህ ብርሃን የሰጠውን ትልቅ ትርጉምና እግዚአብሔር ለሐሳቡ የጨከነበትን ጉዳይ ይነግረናል በዝርዝር። ነገር ግን ያን ጨለማ ያመጣው ምንድን ነበር ስንል መጽሐፍ ቅዱስ እንደሚነግረን ከመነሻው እግዚአብሔር ለሐሳቡ፣ ለፈቃዱ፣ ለክብሩ መገለጫ ሊጠቀምበት ወደ ምድር ያመጣው ያ የሰው ልጅ
ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ መራቁ ለእግዚአብሔር ሐሳብ ለእግዚአብሔር ፈቃድ ያለመታዘዙ እና ለራሱ ሐሳብ ለጠላት ምክር መገዛቱ ወደዚህ ጨለማ ውስጥ እንዲገባ እንዳደረገው መጽሐፍ ቅዱስ ከመነሻው ጀምሮ ይነግረናል። ነገር ግን ወደዚህ ሐሳብ የገባውን የሰው ልጅ ሊተው ፈቃዱ ያልሆነ እግዚአብሔር በዚህ ብርሃን አማካኝነት ወደሚቀጥለው ምዕራፍ ሊያሸጋግረው ወደደ። ከዚህ የተነሳ ይሄንን ብርሃን ወደ ዓለም ለመላክ ቀድሞ በነቢያቱ አማካኝነት ተናገረ። እንግዲህ ይሄንን በዓል ስናስብ ይሄኛው እውነተኛው ብርሃን ወደ ምድር የመጣበት ወደ ምድር የተገለጸበት ለሰው ልጆች ሁሉ የታየበትን ጊዜ ነው ማለት ነው። ስለዚህ በዛ በሚያልፈውና በጨለማው ዘመን ውስጥ የነበሩ እነዚህ የእግዚአብሔር ወገኖች ይህንን ሐሳብ ይህንን ፈቃድ በትክክል ተረድተው ወደዚህኛው ዘመን አሻገሩት። የነበሩበት ዘመን የቀደመ ኪዳን ነው። ጨለማ ነበረ። በዚህና በተለያዩ ሁኔታዎች ውስጥ ነበሩ። ነገር ግን አሮጌውን ሊያሳልፍ በሚችል ጨለማውን በብርሃን በሚለውጥ ሞትን ወደ ሕይወት በሚያመጣ ጌታ ታመኑና ይህንን ሐሳብ ተናገሩት እንደ ትንቢት። አዲሱ ኪዳን ላይ ስንመጣ የዚህን ብርሃን እውነተኛ መገለጽ ነው የምናየው። በተለይ ወንጌላዊ ዮሐንስ ይህንን ሐሳብ እንደሚገባ ይገልጸዋል። የዮሐንስ ወንጌል ምዕራፍ 1 ይሄም ሙሉን በተለያየ ሁኔታ ይገልጽና በተለይ ግን ይሄንን ሐሳብ ላነሳ የምወደው ቁጥር 9 ላይ ካለው መልእክት ጋር አያይዤ ነው። እንዲህ ይላል፣ ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። ክብር ለእግዚአብሔር ይሁን። ለሰው ሁሉ የሚያበራ እውነተኛ ብርሃን ወደ ዓለም ይመጣ ነበር። እዛ ጋር በቀደመው ኪዳን ነቢዩ በእግዚአብሔር መንፈስ ተመርቶ አየው፣ በእግዚአብሔር መንፈስ ተመርቶ ተናገረው። ወንጌላዊው ግን በትክክል የተገለጸውን ያንን እውነተኛ ብርሃን ተመለከተ። እነዛ ቀድሞ አይተውት ነበር። በጥላ ዘመን ውስጥ ነበሩ፣ በጨለማ ዘመን ውስጥ ነበሩ፣ በሚሻረው ኪዳን ውስጥ ነበሩ። ዮሐንስ የነበረበት ዘመን ግን እንደዛ አልነበረ። እውነተኛው ብርሃን የተገለጠበት ያ የቀደመው አዳም ባጠፋው ጥፋት ያመጣው ጨለማ በሁለተኛው አዳም የሚሻርበት ያ የቀደመው ዘመን ኪዳን የተባለበት በአዲሱ ኪዳን የሚለወጥበትና በተለይም እግዚአብሔር ከተወሰነው የዓለም ክፍል ጋር ለሐሳቡ ለፈቃዱ ኪዳን አድርጎ ከጠራው ሕዝብ ውጪ በዚህ ብርሃን አማካኝነት ብዙዎችን ወደ ሕይወትና እሱን ወደ መምሰል የሚጠራበት ኪዳን የተገለጸበት ዘመን ነው። ይሄ ዘመን ከዛን ጊዜ ጀምሮ ቀጥሏል። ዛሬም አለ። በዛ ሐሳብ ውስጥ እኛ አለን። በዛ ሐሳብ ውስጥ ሌላ ትውልድ ይቀጥላል። እስከ መቼ? ተስፋ አድርገን እስከምንጠብቀው እስከ ጌታ ምጽአት ድረስ። እንግዲህ እነዚህም ሁለት ሐሳቦች የምናይበት ሁለቱን ኪዳኖች የሚለይ ሁለቱን ሕዝብ የሚለይ እውነተኛ ብርሃን ወደ ዓለም የመጣበትን ሐሳብ ነው የምናገኘው። ይህንን በምናስብ ሰዓት ወደዚህ ሐሳብ ስንመጣ በዚህ ዘመን ያለን ወገኖች ለዚህ ሐሳብና ለዚህ ፈቃድ የተጠራን ወገኖች እንዴት አድርገን ይህንን በዓል እናከብራለን? እኛ የተካፈልነው እውነተኛ ብርሃን አለ። እኛ የቆምንበት እውነተኛ ብርሃን አለ። እኛ የምንመላለስበት እውነተኛ ብርሃን አለ። በዛ ውስጥ ሆነን ዓለሙ በምን እንደተያዘ በትክክል እንረዳለን። ለምን? በውስጣችን ያለው የእግዚአብሔር መንፈስ ሁሉን ገልጾ ስለሚያሳየን። ነገር ግን እኛ የቆምንበት ብርሃን ብቻ ለእግዚአብሔር በቂ አይደለም። ምክንያቱም ይሄ እውነተኛ ብርሃን ወደ ዓለም የመጣው ዓለምን ሁሉ በዚህ ብርሃን ውስጥ ለመጠቅለልና ወደ ሐሳቡ ወደ ፈቃዱ ለመውሰድ ነው። ስለዚህ ይሄንን ብርሃን እየተቀበልን በአንድም ይሁን በሌላ ይሄንን ሐሳብ የምንረዳ ቅዱሳን ወገኖች ሁሉ
የዚህ ሐሳብ የዚህ ፈቃድ ትክክለኛ መልእክት ምን መሆን አለበት? ዛሬ ይሄንን ልንመረምርና ወደ እውነተኛውና ወደ ትክክለኛው ሐሳብ ልንመጣ ይገባናል። ሰዎችን ሁሉ የሚያድነው ይሄ ብርሃን ከተገለጠና ያንን እውነተኛ የተገለጠውን ብርሃን ከተረዳን በኋላ በዚህ ብርሃንነት እኛ በእግዚአብሔርና በሰው ፊት እንዴት መመላለስ አለብን የሚለው የህይወታችን ገዢ መልእክት መሆን መቻል አለበት። ሁለት ነገሮች አሉ። አንደኛው እግዚአብሔርን በመምሰልና በጽድቅ ህይወታችን በሰውም በእግዚአብሔርም ፊት ሊመሰክር ይገባዋል። ምክንያቱም የዚህ ብርሃን መነሻና ምንጭ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ሲናገር በሰውና በእግዚአብሔር ፊት በጥበብና በሞገስ ያድግ ነበር ይላል። ስለዚህ ይህንን ብርሃን በመቀበልና በዚህ ብርሃን በማመን የምንመላለስ ቅዱሳን ወገኖች ሁሉ ይህንን በዓል ስናከብር ህይወታችንን ወደ ውስጥ ህይወታችንን ወደ ውጭ ልንመረምር ይገባል። በሰው ፊት ያለን ነገር ምን ይመስላል? ያንን ብርሃን በትክክል ይገልጣል ወይ? እኛ ጋር ያለው ብርሃን በጨለማ ውስጥ ያለውን ህዝብ ያንን ብርሃን በማየት ወደዛ ብርሃን እንዲጠራና እንዲመጣ ይጋብዛል ወይ? ሁለተኛው በውስጣችን ያለው ጽድቅ፣ በመንፈሳችን ያለው ጽድቅ እግዚአብሔር እንዴት ያየዋል? ሐሳባችንን፣ ፈቃዳችንን፣ የውስጥ ነገሮቻችንን ሁሉ እግዚአብሔር እንዴት ይመለከተዋል? እግዚአብሔር በሚያየው ጊዜ ለሱ ክብር የሚበቃ ማንነት በውስጣችን አለ? ዕለት ዕለት መውጣት መግባታችን ምን ይመስላል? ይልቁንም ደግሞ እግዚአብሔር በእኛ ሊሰራበት የገለጠው ትልቁ ሐሳብ በውስጣችን ዕለት ዕለት እንዴት እያደገና ፍጹም እሱን ወደ መምሰል እየመጣ ነው? ከዛ በተጨማሪ በሰዎች ፊት ያለን ምልልስ ምን ይመስላል? ይሄንን ዋና መልእክት አድርገን ይገባል። ሁለተኛው እግዚአብሔር በአንድም ይሁን በሌላ በዚህ ምድር ላይ የሰጠን ነገር አለ። ትልቁ ነገር ሰላሙ ነው። ከሰላሙ በመቀጠል ደግሞ እግዚአብሔር በእጆቻችን የሰጠን ብዙ ነገር አለ። በእነዚያ ነገሮች በመቆረስ ልንገለጽ ይገባናል። ክብር ለእግዚአብሔር ይሁን። ምክንያቱም መጽሐፍ ቅዱስ ሲናገር እግዚአብሔር እኛን ለማዳን እሱ ጋር የነበረውን ትርፍ አይደለም የሰጠን፣ አንድና ብቸኛ ልጁን ነው አሳልፎ የሰጠን። ስለዚህ እሱን ሲሰጠን እሱ በልጅ ምክንያት ምንም ነገር አልቀረው። ስለዚህ እግዚአብሔር ኃጢአተኞች በደለኞች ለሆንን ለኛ ያለውን አንድና ብቸኛ ልጁን ከሰጠን ከዛ በመለስ እኛ ጋር ያሉ ለሌሎች ሊሆኑ የሚገባቸው እጅግ ብዙ ነገሮች አሉ። ስለዚህ ይህንን ብርሃን እውነተኛ ወደ ዓለም የመጣውን እውነተኛ ብርሃን ልናሳይ የምንችልበት ሌላው መንገድ ደግሞ ያለንን በመስጠት ሊሆን ይገባል። ምክንያቱም ዛሬ በብዙ ጭንቅ፣ በብዙ መከራ፣ በብዙ ስቃይ ውስጥ ብዙ እኛ ጋር ትርፍ ሆነው የተቀመጡ ነገሮች ለሌሎች መሰረታዊ ሊሆኑ ይችላሉ። ስለዚህ ሁለተኛው ሐሳብ ደግሞ ለሰዎች ያለንን በማካፈል ሊሆን ይገባል። ከዚህ ተነስተን በየትኛውም ሁኔታ በማንኛውም ስፍራ ሆነን ይሄንን መልእክት የምናዳምጥ ቅዱሳን ወገኖች ሁሉ ከዚህ ከናታኒም የወንጌል አገልግሎት ህብረት የምናስተላልፈው መልእክት ይሄ እውነተኛው ብርሃን ወደ ዓለም የመጣበትን የመታሰቢያ በዓል በምናከብርበት ጊዜ በእነዚህ በሁለት ነገሮች መገለጥ ግድ ይለናል። ውስጣችንን እንመልከት። ቀድመን ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ ጋር እንደሚገባ ያ ብርሃን በውስጣችን እንዳያበራ እንዲደበዝዝ ያደረገው ነገር ካለ ያንን ፈትሸን በዛ ብርሃን ማንነታችንን እያየን የውስጥ ማንነታችን ከእግዚአብሔር ጋር ባለን ጉዳይ ራሳችንን እንደሚገባ ማስተካከል ይጠበቅብናል። ሁለተኛው ደግሞ በእጆቻችን ያሉ ነገሮች ሊኖሩ ይችላሉ። እኛ ዛሬ ይሄንን የልደት በዓል ስናስብ ይሄንን እንኳን ማሰብ ያልቻሉ ዓለም ባመጣችው ዓለምና ሰይጣን ባመጡት ፈተና በብዙ ጭንቅ በብዙ መከራ ውስጥ ያሉትን ወገኖቻችን
እጆቻችን ላይ ባሉት ነገሮች ደግሞ በመዘርጋት እኛ ውስጥ ምን እንዳለ ልናሳይ ይገባል። በእነዚህ በሁለት ነገሮች በመገለጥ ወደ ዓለም የመጣውን እውነተኛውን ብርሃን ለሌሎች ወገኖቻችን በማሳየት የመጀመሪያው ክርስቲያናዊ ግዴታችንን እንወጣለን። ሁለተኛ ደግሞ ወደዚህ ብርሃን ሰዎችን በመጋበዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ዳግመኛ መምጣት ማፋጠን መቻል አለብን ማለት ነው። በእነዚህ በሁለት ነገሮች በመገለጥ ለእግዚአብሔር ክብር፣ ለቤተ ክርስቲያን መስፋት፣ ለወገኖች ከጠላት ሐሳብና ፈቃድ እንዲሁም ከስጋ ጭንቅና መከራ ማምለጥ ምክንያት በመሆን መገለጥ እንድንችል ጌታ መንፈስ ቅዱስ ጸጋውን ያብዛልን። እግዚአብሔር ይህን መልእክት በየስፍራ ሆናችሁ የምትሰሙ ወገኖቻችን ሁሉ እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። በዚህ ሐሳብና በዚህ ፈቃድም እንድትገለጡ ጸጋውን ያብዛላችሁ ያብዛልን።